አዲስ 1879 ይህ የአዲስ 1879 የታሪክ ማስታወሻ ነው። ግንቦት 8 ቀን 981 ዓመተ ምህረት የተወሰኑ ጄኔራል መኮንኖች የኮሎኔል መንግስቱ ኃይለ ማርያምን ካቢኔ ለመገልበጥ ሞክረው ሳይሳካላቸው መቅረቱ ይታወቃል። ይህ ብዙ ጥናት ይጎለው ነበር የተባለው ግልበጣ ሀገር በውድ ያስተማረቻቸው ጄኔራሎች በሞት እንዲቀጡ አስችሏል። ለሀገር ውድቀትም ትልቁን አስተዋጽኦ እንዳበረከተ ይነገራል። እንዲህ አይነቱ እንቅስቃሴ በሚስጥር የሚከናወን ተግባር ነው። ለመሆኑ የግንቦት 8 ቀን 981 ዓመተ ምህረት የመፈንቅለ መንግሥት ሙከራ ወይም ደግሞ ኮሎኔል መንግስቱ ኃይለ ማርያምን በወጡበት ለማስቀረት የታቀደው ሴራ ለምንና እንዴት ከሸፈ? እንዴትና በምን ሁኔታ ጉዳዩ ሊጀመር ቻለ? ለሚለው እነሆ በክፍል 3 ታሪኩን ነውን ከነበር እያጣቀስን እንመለከታለን። አብራችሁን ቆዩ። በክፍል 2 ዝግጅታችን የግንቦት 8 መፈንቅለ መንግሥቱን ለመከወን ከፍተኛ የደርጉ ሹማምንቶች መፈንቅለ መንግሥቱ አስፈላጊ መሆኑን በስውር እየተንቀሳቀሱ ለሚቀርቧቸው ሰዎች የማሳመን ሥራውን አከናወኑ። ካከናወኗቸው ተግባሮች ሁሉም ውጤታማ ሲሆኑ በተለይ የደህንነት ሚኒስትሩን ኮሎኔል ተስፋዬ ወልደ ሥላሴን ለማሳመን እንቅስቃሴ ተጀመረ። እንቅስቃሴውም አመርቂ ሆነና ጄኔራል ተስፋዬ ወልደ ሥላሴ ጠመንጃው ያለው በእጃችሁ ነው፣ ታዲያ ምን ትጠብቃላችሁ? ማለት የደጋፊነት አዝማሚያ አሳዩአቸው። በጄኔራሎቹ ዘንድ እንደ ታላቅ ድልና ወደሚቀጥለው ምዕራፍ በቀላሉ ለመሸጋገር የሚያስችል የእለፍ አረንጓዴ መብራት የበራ ያህል ተቋጠረ ብለን ነበር በክፍል 2 ዝግጅታችን ታሪኩን ያበቃ ነው። እነሆ በክፍል 3 ዝግጅታችን አስገራሚውን ታሪክ እንዲህ እንመለከተዋለን። አብራችሁ ቆዩ። በኢትዮጵያ ጦር ኃይል ውስጥ ለዘመናት በልምድም ሆነ በተግባር እንደታየው የኮርስ ቅጥር ሆኖ በአንድነት መሰልጠን እንደ ወንድማማችነት የሚቆጠር በመሆኑ የቅጥር ጓደኛ የሚስጥር ጓደኛ ነው። ይህም ማለት በምድር ጦር መኮንኖች እንኳ የሆለታ የሐረር ጦር አካዳሚ የክብር ዘበኛ ቅጥር እየተባለ በተለያየ ኮርስ ተቀጥረው ከሐረር አካዳሚ የወጡ ወይም ከሆለታ የወጡ መኮንኖች ወገናዊነታቸው ለክፍሎቻቸው ነው። በክፉ ቀን በፈተና ጊዜ የሆለታ ምሩቅ ከሆለታ የወጣውን፣ የአካዳሚ ምሩቅ የአካዳሚውን፣ የክብር ዘበኛው ደግሞ የራሱ አካል የሆነውን ክብር ዘበኛ መፈለግና ማፈላለግ የተለመደና ባህል ሆኖ የቆየ ነው። የሴራው አቀነባባሪ ጄኔራል መኮንኖች በቅጥር የሚገናኙና የማይገናኙ ከተለያዩ የማሰልጠኛ ማዕከሎች የወጡ በመሆናቸው የተለመደው የኮርስ ስሜት በእነርሱም ውስጥ መንጸባረቁ አልቀረም። ዋነኞቹን ጄኔራሎች ብንመለከት እንኳ ጄኔራል መርዕድና ጄኔራል ደምሴ የክብር ዘበኛ 3ኛ ኮርስ፣ ጄኔራል አበራ የሆለታ ገነት 17ኛ ኮርስ፣ ጄኔራል ፋንታና ጄኔራል ሰለሞን ደግሞ የአየር ኃይል ቅጥር ናቸው። ከዚህ ጥንቅር ማስተዋል የሚቻለው ለተነሱለት ዓላማ ስኬታማነት ሊታለፍ የማይችል አንድ ጉድለት በግልጽ የሚታይ መሆኑን ነው። ይኸውም የሐረር አካዳሚ ምሩቅ በጥንቅሩ ውስጥ ያለመኖሩ ነው። ይህም በመሆኑ ምንም እንኳ ጉልህ ሚና ባይጫወቱም ክፍሉን እንዲወክሉ ያህል ብቻ ሜጀር ጄኔራል አብዱላሂ ዑመር፣ ብርጋዴር ጄኔራል ደሳለኝ አበበ፣ ብርጋዴር ጄኔራል ያረጋል በየነ ሦስቱም የአካዳሚ አንደኛ ኮርስ ምሩቃን ከዓላማው ጎን እንዲቆሙ
ለማድረግ ታቀደ። ቅድመ ዝግጅቱ በዚህ መልኩ ከተቀናጀ በኋላ አብዛኛው ሥራ እንደተጠናቀቀ ተቆጥሮ ዓላማውን ተግባራዊ ለማድረግ አመቺ ጊዜና ወቅት መጠባበቅ ሆነ። በ1980ዎቹ መጀመሪያ ላይ የዓለም ፖለቲካም ሆነ የኢትዮጵያ ተጨባጭ ሁኔታ ለመንግሥት ለውጥ ከመቼውም የበለጠ ያመቸ ነበር። ይህ ወቅት የኢትዮጵያ ሕዝብ ችግርና ሰቆቃ፣ ረሃብና ስደት እጅግ ጎልተው የታዩበት፣ የኑሮ ውድነት የተባባሰበት፣ ከዚህ ሁሉም በላይ ደግሞ አምባገነኑ የደርግ መንግሥት ከተቃዋሚዎቹ ጋር ያደርገው በነበረው ጦርነት ከፍተኛ ሽንፈት የደረሰበት ወቅት ነበር። በ1980 ዓመተ ምህረት አጋማሽ አፍአበት ላይ ደርግ ከፍተኛ ሽንፈት ደረሰበት። በምጽዋና በከረን ግንባሮችም ፈታኝ ጫና አጋጠመው። የመንግሥቱ ቀኝ እጅ የተባለ የሚጠራው ሁለተኛው አብዮታዊ ሰራዊትም መፍረክረክ ያዘ። በግንቦት 980 ዓመተ ምህረት ዳንሻ ላይ የመንግሥቱ አብዮታዊ ሰራዊት ራሱ በለኮሰውና በተቃዋሚው በህወሓት ሰራዊት ላይ ባቀጣጠለው የጦርነት እሳት ተማግዶ የህወሓትን የስምሪት ማዕከል ለመጨረሻ ጊዜ ደምስሶ ደብዛውን ለማጥፋት ያቀደው ከባድ ጥቃትና ያልተጠበቀ አደጋ በራሱ ላይ ተጠመጠመና በሰራዊቱና በአመራሩ ላይ ከፍተኛ የሞራል ውድቀት አደረሰበት። በየካቲት 981 ዓመተ ምህረት ሽሬ ላይ የተቃዋሚው የህወሓት ጦር ጠንካራ ጥቃት በመሰንዘሩ አብዮታዊ ሰራዊት ያልተጠበቀው ከፍተኛ ሽንፈት ደረሰበት። ይህ ያልተጠበቀ ሽንፈት የደርግ ውድቀት ጉልህ ምልክትም ሆነ። ይባስ ብሎ በሚያዝያ 981 ዓመተ ምህረት መቀሌ በህወሓት ቁጥጥር ስር ዋለች። በወሎ በሰሜን ሸዋና በጎንደር በኩል ተቃዋሚው ኃይሎች የሚያፋፍሙት የማጥቃትና ይዞታን የማስፋት ዘመቻ እየተባባሰና ከቁጥጥር ውጪ እየሆነ መጣ። ይሄ ውጥረት በስልጣን ላይ ባለው ኃይል አካባቢ መከፋፈልን፣ አንዱ ጥፋቱን በሌላው ላይ ማሳበቡን ማስከተሉ አይቀሬ ሐቅ ሆነ። ስለዚህም አንዱ በሌላው ላይ መነሳቱን፣ አንዱ በሌላው ላይ ማሴሩን ተያያዘው። የመጨረሻ ውጤቱም የመፈንቅለ መንግሥት ሙከራ ሆነ። ተቃዋሚ ድርጅቶቹ በዚህ አኳኋን በየአቅጣጫው ከባድ ጫናና ስጋት እየፈጠሩ በመምጣታቸው ይህ ወቅት የመንግሥቱ ኃይለ ማርያም አስተዳደር በባላ ተደግፎ እንደቆመ አሮጌ የጭቃ ቤት ለመውደቅ ያጋደለበት ወቅት ነበር። መሠረተ ብልሹ የሆነ ቤት ምን ቢጠግኑትና ቢደጋግፉት መውደቅ መንኮታኮቱ መች ይቀራል? ጄኔራሎቹ የመንግሥት ግልበጣ ሴራ እንዲጠነስሱ ያደረጋቸው ትልቅ ግፊት ይኸው የተቃዋሚዎቹ ጫናና የስጋት ማዕበል እንደነበር የሚያጠራጥር አይመስልም። ይህ ወቅት አምባገነን ተብለው የሚጠሩት ጓድ መንግሥቱ ኃይለ ማርያም ከሁሉም በላይ ይተማመኑባቸው የነበሩት የጦር ሰራዊት ኃይሉና የደህንነቱ ክፍል አስተዳደሩን ከዚያ በላይ ደግፈውና ተሸክመው መቆም ከማይችሉበት ደረጃ ላይ የደረሱበት ወቅት ነበር። በዚህ ወቅት እነዚህ የመንግሥቱ አለኝታዎች ከሸክሙ መብዛት የተነሳ ጫንቃቸው ተላጠ። ሰራዊቱ ጦርነት አንገሽግሾት ቋቅ አለው። የደህንነት ክፍሉም በበኩሉ ተስፋ በመቁረጥ ወደ ግል ጥቅሙ አዘነበለ። የደህንነት ሥራ የግብር ይውጣ ሥራ ሆነ። የጦር አዛዦችም እንዲሁ ንብረት ማግበስበሱን ሥራዬ ብለው ተያያዙት። የአፍሪካ ጠንካራ ኃይል በመባል የታወቀው የደርግ ሰራዊት ግዳጁን በአግባቡ ሊወጣ ቀርቶ ብረት መሸከም ከጠላበት ደረጃ ላይ ደረሰ። በየግንባሩ አንዲት ጥይት እንኳ ሳይተኩስ በተቃራኒው ይኸው የመሳሪያዬን አፈሙዝ አሽተው አንድም ጥይት አልተኮስኩም እያለ በምርኮነት እጁን ይሰጥ ገባ። ጦርነቱ መጨረሻ የሌለው ሆነ። ደርግ ሥልጣን ከያዘበት ዕለት ጀምሮ እስከ ሽሬው ውጊያ ድረስ እንኳ 15 ዓመት ጦርነት፣ 15 ዓመት ሙሉ የሕዝቦች እልቂት፣ ውጤት አልባ የሆነ የደም ጎርፍ ማየቱ ተለመደ። ሰራዊቱ ብቻ ሳይሆን የሰራዊቱ ቤተሰብና መላው የኢትዮጵያ ሕዝብ እንዲሁ በጦርነቱ የተነሳ ስቃይ መከራውን አየ።
ጦረኛው የደርግ መንግሥት በጦርነቱ ማሸነፍ ካልቻለ ተሸናፊነቱን አሜን ብሎ በመቀበል ሌላ የሰላም መፍትሔ አይፈልግ። ነጋ ጠባ ጦርነት፣ በአንድነት ስም ነጋ ጠባ የሕዝቦች እልቂት ሆነ። በተለይ በኤርትራ መሬት ላይ የፈሰሰው ደም፣ የተከሰከሰው የወገኖቻችን አጥንት ቀላል ይመስለን ይሆናል። በእያንዳንዱ እርምጃ የሳህል መሬት ላይ ብቻ የአንድ ወገናችን ሕይወት ማለፉን ሲነገር ብንሰማ እንዴት ልናምን እንችላለን? ሁላችንም ብንሆን በአንድ አገር እንጂ በአንድ መንደርና በአንድ ቤት ውስጥ ስለማንኖር በኤርትራና በትግራይ መሬት ላይ ብቻ የጠፋው ሕይወት በብዙ መቶ ሺህ የሚቆጠር መሆኑ ቢነገረን ለማመን መቸገራችን ግድ ይሆናል። ምክንያቱም እያንዳንዳችን ማወቅ የምንችለው የቤታችንን ግፋ ቢል ደግሞ የጎረቤታችንን ብቻ ነውና። ይህ ደግሞ የመፈንቅለ መንግሥቱን ሁኔታ ይበልጥ እያጋለውና እየቆሰቆሰው መጣ። ከዚያስ ምን አስከተለ? ምን አደረገ ለሚለው፣ ከዚያስ ምን አስከተለ? ምን ተፈጸመ ለሚለው በክፍል 4 ዝግጅታችን ታሪኩን ይዘን እንመጣለን። ውድ ቤተሰቦቻችን ስለ አብሮነታችሁ፣ ስለ ወዳጅነታችሁ ከልብ እናመሰግናለን። በቀጣይ እንዲሁ እንዳመረብን ተመልሰን እንመጣለን። እናመሰግናለን። አዲስ 1879